ከየትኛውም ሀገር ሆናችሁ ሶደሬ ስቶር ላይ የኢትዮጵያ ምርቶችን እዘዙ። በአንድ ቀን ውስጥ እቃችሁን በአድራሻችሁ በፖስታ እንልካለን። ከ4 እስከ 6 ቀን ውስጥ ይደርሳችኋል። ሶደሬ ስቶር ላይ በብዛት የሚታዘዙ ምርቶች አማርኛ መጽሐፍት፣ ቡና፣ የባህል አልባሳት፣ በርበሬ፣ ሽሮ፣ ቅመማ ቅመምና ሌሎችም። እቃውን ሶደሬ ስቶር ላይ ከሌለ መልእክት ላኩልን። ዋጋውን ጠይቀን በአንድ ቀን ውስጥ ምላሽ እንሰጣለን። ክፍያ የሚፈጸመው በክሬዲት ካርድ ማለትም በምትኖሩበት ሀገር ገንዘብ ሲሆን ክሬዲት ካርድ ከሌላችሁ ገንዘቡን ኢትዮጵያ ባለ የሶደሬ ስቶር ባንክ አካውንት በማስገባት መክፈል ይቻላል። ለመጽሐፍትና የተወሰኑ እቃዎች መላኪያ በነፃ ነው። እቃው ሲላክ ከፖስታ ቤት የሚሰጠው ማረጋገጫና የመከታተያ ቁጥር ወይም ትራኪንግ ኮዱን ከአንድ ቀን በኋላ በኢሜል ይደርሳችኋል። ሶደሬ ስቶር ይቅርታዬ ይሄ አብላንች መሰለኝ።
ዛሬ ምንድን ነው የምታየው? በእናትሽ ማሚ ስጭኝ። ስጪ ወደሽው? እውነት እውነቴን ነው ስጭኝ። ቆንጆ ነበር። አንቺስ? በጣም ናይስ። ጸዲስ? ጸዲ ምን እንደሆነች አላውቅም። ስደውልላት አታነሳም። እስኪ ደውልላት አንቺ። እሺ ጸዲ የለችም እንዴ? ጸዲ አልገባችም። አሁን ትመጣለች። ምን ልርዳችሁ? አረፍ በሉ። ወንድሜ ነው ታዋቂ። ለተወሰነ ጊዜ ወደ ውጭ ሊሄድ ስለሆነ እሱን ወክዬ ለምንፈልግ ነበር። ብዙ ያላለቁ ስራዎች ነው። ታዲያ ምን ችግር አለው? ውክልናውን ለእሱ ስጪውና ኦሪጂናሉን ይዞ ይምጣኝ። ሁሉ ነገር እኛ እንጨርስለታለን። በቃ እንደዛ ከሆነማ ዛሬውን ውክልናውን እንጨርስና እሱ ይዞ ይምጣ። ችግር የለውም። በስልክ እኮ መጨረስ ትችይ ነበር። እናመሰግናለሁ። መሰለኝ ችግር የለውም። እንደመጣን ለጸዲ ንገሪልን። እሺ ወንድምሽ እንዴት አባቱ እንደሚያምር! አንቺም እኮ በጣም ቆንጆዬ ነሽ። እባክሽ ከእሱ አልበልጥም። ይልቅ ኩራቱ በጣም ተመችቶኛል። ወይ ኩራትስ የለበትም። ባይሆን አይናፋር ቢጤ ነው። ደግሞ እንዳንቺ ያለች ቆንጆና ቀልጣፋ ካገኘችው መሸነፍ አይቀርም። አይናፋር እንኳን አይመስለኝም። ይገርምሽ ወንድ ልጅ እንደዚህ አድንቄ አላውቅም። ምራፊ ይቅርታ አድርጊልኝ። ይሄን እንኳን አላውቀውም። እሺ እኔ በጣም ነው ደስ የሚለኝ። የጠራሽ ነው። እሺ እንግዲህ የወንድሜ ነገር አደራ። አንድ ወንድሜ ነው። እሺ አስተማማኝ እጅ ላይ ነው ታስቢ። ወይ ደርሰሻል? ሰላም ይዝጊው። ምንድን ነው የሚያስጠቅልሽ? ሰላም አየሽልኝ ይሄን ቆንጆ። እንዴት አባቱ እንደሚያምር በዛ ላይ ኩራቱ። ይሄንማ ቶሎ ቀልጠፍ ብሎ ገቢ ማድረግ ነው። ኧረ ቀስ ምንድን ነው ቀስ የሚለው? ዋው ሰላም ሰላም አለሽ? እንዴት አባሽ ነው ማለብሽ? ቆይ ምን ተገኝቶ ነው ማለት? ቻለ ምን ይገኛል? ያው ሰኞ ስለሆነ ሳምንቱን በጥሩ ሁኔታ ለመጀመር ነው። እንደኔ ነው። ምንም አዲስ ነገር የለም። ጸዲዬ ነው ቆንጆ። ስለሁልሽ እኮ አታንሽም። ብታይ እንዴት ድብር ብሎኝ እንደነበረ። እንኳን መጣሽልኝ።
ሆነሻል? ምን አድርጌሻለሁ? ምንም አልሆንኩ። ምን ሆንኩ? ጸዲ፣ እንደዚህ ሆነሽብኝ አታውቂም። ፕሊዝ ያደረኩሽ ነገር ካለ ንገሪ። ምንም አልሆንኩም አልኩሽ አይደል እንዴ? እየተቆጣሽኝ እኮ ነው። ወይኔ ጉዴ! እናስነክተውብኝ ነው። እየተቆጣሁሽ አይደለም፣ ግን ፕሊስ በቃ ብቻዬን መሆን እፈልጋለሁ። ይቅርታ። ምን ሆነሻል ክብርቴ? ደህና አይደለሽም? ምንም አልሆንኩም አባባ። እራት አትበይ? በቃ ከጓደኞቼ ጋር በልቻለሁ። ይቅርታ አባባ፣ ማረፍ ፈልጌ። የኔ ቆንጆ ምን አድርጌሻለሁ? እኔ እኮ ያለሽኝ አንድ እህቴ አንቺ ነሽ። አብረን ስንሆን እኮ ነው የሚያምርብን። የኔ ቆንጆ እባክሽ ትተሽኝ አትሂጂ እባክሽ። ታውቂያለሽ ብቻዬን መተኛት አልችልም፣ እፈራለሁ። ጸድዬ ፕሊዝ፣ አባባ ሞት። ለትንሽ ጊዜ ብቻዬን መሆን ፈልጌ ነው እንጂ አውቃለሁ አንቺም ለእኔ እኔም ለአንቺ አንድ ነው። ግን በቃ ማረፍ እፈልጋለሁ፣ ብቻዬን መሆን እፈልጋለሁ።
ይደክማል። በቃ ተነስ። ከተወሰነ ጊዜ ጀምሮ ስሜቴ ጥሩ አይደለም። ያለ ምክንያት ቁጣ ይለኛል። አኩራፊ ሆኛለሁ። ደስታዬና ሰላሜ ተወስዶብኛል። ዝም ብሎ መንፈሴ ድብሽብሽ ይልብኛል። ድሮ የምወዳቸውና ስሜት የሚሰጡኝ ነገሮች ሁሉ አሁን ስሜት አልሰጥ እያለኝ ነው። ሀሳቤንም መሰብሰብ ስለሚያቅተኝ እንቅልፍ እምቢ ካለኝ ቆየሁ። ስለሆነም ወይን መጠጣትን እንደ ዋነኛ መፍትሄ አድርጌ ያዝኩት። እህቴ ቤቲም በዚህ ታግዘኛለች። አባቴ ግን ይህንን እንዲያውቅ አልፈልግም። ምክንያቱም አባቴን ማስጨነቅ ስለማልፈልግ ነው። አባቴ ሲረበሽ ማየት እኔን ይበልጥ ያሳመመኛል። ይህ ስሜት እየተባባሰ ሲመጣ ሙሉ ለሙሉ ራሴን ከሰዎች ማግለል፣ ለብቻዬ መሆንን መረጥኩ። ለምን እንደዚህ እሆናለሁ? ለምን እንደዚህ የመሳሰላትን እህቴን እንኳን ማየት አልፈልግም። ለራሴ ግድ አጣሁ። እንደ ድሮዬ መዋብ፣ ማማር ትርጉም አጣሁለት። እንደ ነገሩ ለባብሽ ይወጣለሁ። በህይወቴ የሆነ እንግዳ ነገር እየሆነ እንደሆነ ይታወቀኛል። ግን በቃ ምንም ማድረግ አልቻልኩም። ወዴት እያመራው እንደሆነ ራሱ አልገባኝ። ልጅ ዛሬም
ታድዳለች ማለት ነው? እኔ እንጃ ምንም የነገረችኝ ነገር የለም። እስኪ ሰላም ጠይቃት። አንቺ ልጅ ግን አላበዛሽው? በዚህ ሰዓት ነው ስራ የሚገባው? በጣም ይቅርታ። ለማንኛውም ደንበኛውን አስተናግጂና ቢሮ ተፈልግሻለሁ። እሺ ነው እንደምገርዳ። በመጀመሪያ እንኳን ደህና መጣሽ። ቀንሽን በፈገግታ ብትጀምሪው አሪፍ ነው። ምክንያቱም ፈገግታ እንደ ማለዳ ፀሐይ ነች። ህይወትሽን በደስታ ትሞላልሻለች። ይቅርታ ትንሽ ስሜት ጥሩ ስላለው ስለምክር አመሰግናለሁ። አሁን ልርዳህ ፕሊዝ። እሺ ልዑል እባላለሁ። የኢክሊፕስ ፕሪንቲንግ ፒኤልሲ ኤልሲ የምትመራው እህቴ ነበረች። አሁን እሷ ሀገር ውስጥ ስለሌለች የእሷን ውክልና ይዤ መጥቼ ነው። እሺ አቶ ልዑል ታች ቅርንጫፍ ሄደህ ፊርማህን ስጥ። ተረጋግጦ እንደመጣልኝ እደውልልህና ፕሮሰስ ታደርጋለህ። ስልክህን እዚህ ጋር ጻፋት ነው። እሺ አመሰግናለሁ። መልካም ቀን ይሁንልሽ። ለማንኛውም ፈገግታ የማለዳ ፀሐይ መሆኗን እንዳትረሺ። ቴንክ ዩ። ላይ ጨርስክ? አዎ ጨርሻለሁ። ፊርማ መስጠት ብቻ ነው የቀረኝ። ታዲያ ሻይ ቡና አትጠጣም? አይ ኒድ። እሺ አትጥፋ። እሺ ባይሆን ሻይ ቡናውን ሌላ ቀን ውጭ እናደርገዋለን። አመሰግናለሁ። ከዚህ በላይ ልንሸከምሽ አንችልም። ይሄ እኮ ስራ መቀለጃ አይደለም። ቆይ የትም እያደርሽ አርፍደሽ ስትመጪ እልል ብለን እንድንቀበልሽ ነበር የፈለግሽው? የትም ማድረሽ አትበለኝ። ደግሞ እኔ የትም ባድር አንተን አይመለከትህም። ስነ ስርዓትህን ያዝ እሺ? ከዚህ በኋላ የፈለግከውን ነገር ማድረግ ትችላለህ። እንዴ ዛሬ ደግሞ ሰላምታ የለም? እቺ ልጅ ምን እየሆነች እንዳለች ለራሱ እየገባኝ አይደለም። እኔ እንጃ ምስሪ፣ ለመናገር ራሱ እኮ ፈቃደኛ አይደለችም። ሰው ደግሞ በሽታውን ካልተናገረ መድኃኒት አይገኝለትም እኮ። ቆይ እሷን ተይውና አንቺ እንደ ቅድም ልጅ ነበር ስታይ ነበር። ዋው ልዑልማ አሪፍ ልጅ ነው። አታያትም? እችን ገገማ ወይ ለራሱ አትበላ ወይ ለሰው አታስበላ። ኧረ ቀስ ደግሞ ምንነቱ ላልተረጋገጠ ነገር ደግሞ አሌክስስ አሌክስ ሰላም፣ ሁለተኛ ስለሱ ስም አታንሽብኝ አላልኩሽም? በቃ ከሱ ጋር ያለኝ ነገር አብቅቷል። ደግሞ ሌላ ሰው ነው የምፈልገው። ልዑልን ሳይሆን የሆነ ስሜት ተሰምቶኛል። ቆይ እንደው እንዴት ነሽ?
እንዴት አለሽ? ነው ጸዲ ፊትሽ በጣም ያዘነና የተከዘ ይመስላል። ምን አገኘሽ የኔ ቆንጆ? በጣም አዝኛለሁ ኤልሲ። ሰዎች ግን ለምንድን ነው በእኔ ላይ ክፉ ጠማማ የሚሆኑት? ሳልደርስባቸው ለምን ይደርሱልኛል? አይዞሽ፣ ተረጋጊ። ደግሞ ከሰው ብዙ አትጠብቂ። አይዞሽ። እንዴት ዋልሽ ክብርቴ? ደህና ዋልሽ? እንድታዘዝ? ይቅርታ፣ ምንም አልፈልግም። ማኪያቶ አምጪ። አንድ ጠቆር ያለ ማኪያቶ አምጪልኝ። ይኸውልሽ ክብረቴ፣ ከተወሰነ ጊዜ ጀምሮ ልክ አለመሆንሽን ታስቢያለሽ። ቁጣ ቁጣ ይልሻል፣ በዛ ላይ ታኮርፊያለሽ እና ምናልባት አለ አይደል በህይወትሽ የገጠመሽ ችግር ወይም ሌላ ነገር ካለ መቼም ከኔ በላይ የሚቀርብሽ ሰው ያለ አይመስለኝም ልጄ። እኔም ስላንቺ ነው ሳስብ የማድረው። እባክሽ በጣም አዝናለሁ አባቢ። እኔ አንተን መረበሽ አልፈልግም። በእርግጥ ልክ ነህ፣ ስሜቴ ጥሩ አይደለም፣ ግን በቅርቡ ይስተካከላል ብዬ ተስፋ አደርጋለሁ። በቃ አለ አይደል ይሄ ነው ብዬ ልገልጽ ለማልችለው አይነት ስሜት ይሰማኛል። ግን በቃ አባቢ አትጨነቅ፣ ይስተካከላል። እስቲ እኔ ቆንጆ እንዲህ ብናደርግስ? የስነ ልቦና አማካሪ ወይም ደግሞ የአእምሮ ሐኪም ሳይካትሪስት ብታማክሪ ምን ይመስልሻል? አየሽ፣ ሌላ አይነት የጤና ችግር ሲገጥመን ወደ ሐኪም ቤት ሄደን ቼክ እንደምናደርገው ሁሉ የሆነ ደግሞ የስሜት መለዋወጥ መረባበሽ ሲገጥመን ወደ አእምሮ ሐኪም ዘንድ ሄደን ብንታይ መልካም ነገር ነው። በእርግጥ ይሄ በእኛ ሀገር ያልተለመደ ነገር ሊሆን ይችላል። በሌሎች በሰለጠኑ ሀገሮች ግን የተለመደ ነገር እኮ ነው ክብርቴ። እንዴ አባቢ፣ እኔ አብጃለሁ እንዴ? አንተ እንደዚህ ካልከኝ ሌላው ሰው ምን ሊለኝ ይችላል? ልክ ነህ። እኔ መቀበል ፈርቼ ነው እንጂ እንዳበድኩ አይነት ስሜት ይሰማኛል። ልክ ነህ፣ አብጃለሁ። እንደዛ አይደለም ክብርቴ፣ በፍጹም እንዲህ አይደለም። አላበድሽም፣ ግን ስለሚሰማሽ የተለየ ስሜት ከሐኪም ጋር መመካከር ተገቢ ነው እኮ የምልሽ። እባክሽ እንደዚህ አታስቢ። አባቴን አምነዋለሁ፣ እወደዋለሁ። አሁን ያለሁበት ዝብርቅርቅ ሁኔታ ምን ያህል እንዳስጨነቀው ተረድቼዋለሁ።
ለእኔ ምክንያቱን ያጣሁለት የባህሪ መቀየር ለአእምሮ ሐኪም እንዳማክር የመከረኝን ነገር ለመቀበል ቸግሮኝ ነበር። ምክንያቱም ምንም አይነት የአእምሮ ችግር እንደገጠመኝ ስለማላምን ወይም ማመን ስለማልፈልግ። ነገር ግን የአባቴን ጭንቀት ከማየት ምንም ነገር ባደርግ ይሻለኛል። ለዚህ ነበር የአባቴን ሀሳብ ተቀብዬ ሐኪም ጋር የቀረብኩት። እኔ በጣም ብቸኛ ነኝ። ብቻዬን ስለሆንኩ ይመስለኛል እንደዚህ አይነት ስሜት የሚሰማኝ። እኔ ያለው ነገር አሁን ላይ በጣም ከብዶኛል። ማለት ዶክተር እንዴት እንደሆነ አላውቅም። በቃ በዙሪያ ያሉ ሰዎች ሁሉ እኔን መረዳት አይፈልጉም። አሁን አባቴ ራሱ ማለት ያምሻል፣ ጤነኛ አይደለሽም ይለኛል። እኔ ግን ጤነኛ እንደሆንኩ ነው የሚሰማኝ። ግን ሰዎች በቃ አይረዱኝም። እኔ እናት እንደሌለኝ ምንም የሚረዳኝ ሰው የለም እና በቃ አላውቅም ዶክተር። እኔ ሰዎች ለምን እንደማይረዱኝ ግራ ይገባኛል። ቢሮ ስገባ አለቃዬ ለምን እንደዚህ ሆንሽ፣ ለምን እንደዚህ አደረግሽ፣ ለምን እንደዚህ ሆንሽ ይለኛል። ከዛ ደግሞ ውጭ ስወጣ የስራ ባልደረቦቼ እነሱ ደግሞ ለምን ምሳ አብረን አንበላም ይሉኛል፣ ለምን ሻይ አንጠጣም ይሉኛል። በቃ ካልፈለኩስ እኔ ሻይ መጠጣት አብሮ ምሳ መብላት ካልፈለኩኝ እኔ እችላለሁ አይደለ? ግን ይሄንን እነሱ የሚያስቡት እኔ እንዳበድኩ አድርገው ያስቡታል። እኔ ግን እኔ ጤነኛ ነኝ። እኔ አላበድኩም። እኔ ጤነኛ ነኝ። በስነ ስርዓት ነው ስራዬን የምሰራው። በስነ ስርዓት ነው ቤቴ የምገባው የምወጣው። ግን ይሄንን እነሱ መረዳት አይችሉም። በቃ ስገባ በሆነ አይነት አስተያየት ነው የሚያዩኝ ቢሮ። እኔ ደግሞ ያ ነገር እኔም በጣም ይረብሸኛል። በጣም ነው የሚረብሸኝ። አሁን እኔ አባቴ ካልሄድሽ ስለሌለ የመጣሁት እንጂ እኔ የበሽተኛ አይነት ስሜት አይሰማኝም። እንዴት ነህ? አለሁልሽ። ጠፋህ እኮ። ያ ስራ በዛ። የኔንም ስራ ደርቤ እየሰራሁ። አይ ነው፣ ሁለት ስራ ከባድ ነው። የሚገርም ዛሬ እደውልልሃለሁ እያልኩ ነው የመጣኸው። ሻይ ቡና ምን ይምጣልህ? አመሰግናለሁ። ያዘዝናቸው ምርቶች ወደ ብላይ እንደደረሱ ኢሜል አድርገውልኝ ነበር። አይ ነው፣ እኛም እየተከታተልንላችሁ ነው። የባንኩ ዶክሜንት እኛ ጋር ደርሷል። ፊርማ ሰጥተሃል አይደል? በቃ ሁሉ ነገር ጨርሼ እኔ እደውልልሃለሁ። ሻይ ቡና ብትል ግን በጣም ደስ ይለኝ ነበር። ምን አለበት? ይቅርብኝ። ባይሆን ሁሉንም ነገር ጨርሰሽ ስትደውይልኝ እኔ ጋብዝሻለሁ። እውነት? እሺ። መልካም ቀን። እሺ፣ መልካም ቀን። ሰላም ነው። ዛሬ ደግሞ በጣም ይሆንሽ።
ዛሬ ደግሞ ፈገግታሽ ልክ እንደ ማለዳ ፀሐይ ሆኗል። ስትስቂ ነው የሚያምርብሽ ብዬሽ ነበር። አመሰግናለሁ። ያንተን ጉዳይ እረፍት ላይ ስለነበርኩኝ ቼክ አላደረኩትም ይመስለኛል። ምስርዬ ነግረሃለች አይደል? አዎ እሷ ነግራኛለች። እሷ ጉዳዩን እየተከታተለችው ነው። በሰላም ነው ግን የጠፋሽው? አዎ በሰላም ነው። አመሰግናለሁ። ኦኬ ቻው። አንቺ ግን በሰላም በሰላም ነው። ትንሽ እኮ አመም አድርጎኝ ሐኪም እረፍት ሰጥቶኝ ስለነበረ ነው። እና ታዲያ አትናገሪም? ሰው ያስባላት እንዴ? ምን አይነት ልጅ ነሽ ግን አንቺ? ውይ በጣም ይቅርታ ምስዬ። ግን ቆይ ኧረ እናንተ እንዴት ናችሁ? በእናታችሁ እንዴት እንደናፈቃችሁኝ። እኛስ የት እናግኝሽ? ቤት እንዳንመጣ ቤትሽን አናውቀው። በዛ ላይ ደግሞ ቦስ እያበደልሽ ነው። ኧረ እባክሽ። ሄሎ እሺ ቦስ ነው? አየሽልኝ አይደለች ማቶ? እስከዛሬ ምንም ያልመሰላት ወንድ ልክ እኔ እንደምፈልገው ስታቅ እንዴት እንደሚያረጋት። ኧረ ምስርዬ እንዴ ምን ነክቶሽ ነው? እሷ ደግሞ ምኑን ታውቀውና? በዛ ላይ ማነገረ ደግሞ ምን ስታረጋየሻት? ከዚህ በላይ ምን እንድታረግ ነው የምትፈልጊው? እያይሻት አይደል እንዴ? ቆይ ከዚህ በፊት እሷ ወንድ ልጅ እንደዚህ እየተሽኮረመመችና እንትን እያለች ስታናግር አይተሻት ታውቂያለሽ? እኔ እንጃ ምስርዬ። በቃ ተይው አንቺ እንዴ። እግዚአብሔር ላንቺ ካለው እኮ የትም አይሄድም። አልተውም፣ በፍጹም አልተውም። እኔ እንጃ ሰላምዬ፣ ይሄን ሳላፈቅረው አልቀርም። ሀሳቤን ከሱ ላይ ማንሳት አቅቶኛል። የሆነ ነገር እጀምራለሁ ትበል ግን አልንላቀቃት። ይሄ ነገር ከእኔ አቅም በላይ ሳይሆን አይቀርም። የዋናው መስሪያ ቤት የሰው ኃይል አስተዳደሮችን ማናገር ሳይኖርብኝ አይቀርም። አሁን ምንም አይነት ስራ እንዳትጀምሪ። ምናልባት እጅሽ ላይ ስራዎች ካሉ ለምስራች ወይም ለሰላም አስተላልፊ። ይቅርታ ሰደንያ፣ ማድረግ የምችል ይሄን ብቻ። አም ሶሪ። ሄሎ ሄሎ፣ ዱሌ፣ ከመሸ ደወልኩኝ አይደል? ምስር ነኝ። ምስር? አዎ ምስር፣ እንዴት ነሽ? አለሁ። ከመሸ ደወልኩኝ አይደል? በጣም ይቅርታ። ምስር፣ ይሄ ልጅ ሚስት ጠፍቶ ጠበቀኝ እንዴ? ማለት ቢያረግልኝማ በምን እድሌ ምዕራፌ እሱ ቢያረገውማ እንደው ስለቴና ገባ ነበር እንዴ። ታዲያ ለምን ጠፋ? ማለቴ ሻይ ቡና እኮ የግድ ቢሮ መባባል የለብንም አይደል? አረ እንደዛ ማለት አይደለም። ስራ ጥሩ ነው። ስራ ቆንጆ ነው። ይኸውልህ ሉሌ፣ አይ ስራ ደህና ከሆነ ጥሩ ነው። ሄሎ ሄሎ ሄሎ፣ ጠፋብኝ እኮ ሉሌ። እሺ ምስር፣ እና ሁሉም ነገር ሰላም ነው?
ይኸውልህ አቤት። ማለቴ በቃ ሌላ ቀን እነግርሃለሁ። በጣም ይቅርታ። ደህና ደርልኝ። እሺ የሆነ ሰው እየተከተለኝ ነበር መሰለኝ። ልቤ ልትፈርስ እኮ ነበር። ማንም ይከተልሽ? ታውቂዋለሽ እንዴ? እኔ በምን አውቀዋለሁ? የሆነ ጥላው እኮ ነው ውልብ ሲል ነገር የታየኝ። ወይ ብታይ እንዴት እንደፈራሁኝ። ጸድዬ ነው ቆንጆ። ዛሬ ከኔ ጋር ነው የምታድሪው? አዎ። ምን ነው ታድዬ? ሁልጊዜ አብረሽኝ ተኝ፣ ጥለሽኝ አትሂጂ። ሁልጊዜ አብረን እንተኛ። ባባባ ሞት። እሺ እኔ ቆንጆ ጥዬሽ አልሄድም። ሁሌም አብረን ነው የምንተኛው። እሺ በጣም ታረክሻለሁ የኔ ቆንጆ። እኔ እኮ ያላንቺ መኖር አልችልም። የእናቴ ያደራ እኮ ነሽ ቤቴ። ቤቲ እኮ በህይወት የለች። ሽስናው ትርኪ አይሽ የኔ ቆንጆ፣ ቤቲ እኮ ካረፈች ቆየች። አይዞሽ እረዳሻለሁ።
እንደዚህ ነው ሰላም ብትይ? ሰላም አልኩሽ እኮ አጠፋሁ እንዴ? አይ ይቅርታ፣ እኔ ነኝ ያጠፋሁት። አንቺ ቤት ሰላም አትይም እንዴ? ትንሽ እኮ አልነበረም። እንደዚህ ምንድን ነው በእናትሽ? ዋው በጣም ያምራል። በጣም ነው የሚያምረው። ማን ያነሳሽ እባክሽ? እኔ እንጃ። Na fajna amiga. አይ እንዴት ነሽ? ሰላም ነው? ሰላም ነው? ዋው ዛሬ ደግሞ በጣም ልዩ ሆነሻል። ሪሊ ዩ ሉክ ግሬት። ቴንክ ዩ። ይቅርታ ምን ተገኝቶ ነው እንደዚህ ሰብሰብ ብላችሁ የምታዩት? ማየት እችላለሁ? አይ ምንም አይደል፣ የግል ጉዳይ ነው። ነው? እንደዛ ከሆነ እኔ አንድ ነገር ላሳይሻል። እንዴት ማለት ታገኘው? የት እንደነበርሽ አታስታውሽም? ትላንት ካፒታል ሆቴል ነበርክ ማለት ነው። ፎቶዎቹ እጅግ በጣም ያምራሉ። የፎቶግራፍ ባለሙያ ነህ እንዴ? አይደለሁም። አንቺ ቆንጆ ስለሆንሽ ነው ፎቶዎቹ ውብ የሆኑት። ኤኒዌይ ክፍያ አለው። እሺ እከፍላለሁ፣ የፈለግከውን። በእውነት የምሬን ነው። ባይሆን ለዛሬ ሻይ ቡና ልትይኝ ትችያለሽ። ኦኬ እንምጣለን። ኢትስ ኦኬ። ስቀልድ ነው። እንደውም ሌላ ጊዜ እኔ እጋብዝሻለሁ። ስልክሽን ልውሰድ? እሺ። ቴንክ ዩ። ግን ለምንድን ነው ፋይላችን ወደ ሌላ ቦታ የዞረው? እኔ እረፍት ልወጣ ስለሆነ ነው። ኦ ኦኬ። ሄሎ ሄሎ ጸዲ፣ እንዴት ነሽ? ሰላም ልውል፣ እንዴት ነህ? አለሁልሽ። አንቺ ቆንጆ ልጅ። ኧረ ተው። ገባሻል? አንቺ እኮ በጣም ልዩ ሴት ነሽ። አመሰግናለሁ። ይልቅ ጸዲዬ፣ ይልቅ ምን? ታውቂያለሽ፣ የሆነ የሚገርም ነገር አለሽ። መጀመሪያ ያየሁሽ ቀን የሆነ የማላውቀው ስሜት ውስጤን ሲወረኝ ይሰማኝ ነበር። ጸዲዬ፣ አንቺ ግን ምን አይነት ልጅ ነሽ? ቀይ ቀጭን በቃ። አትቀልጂ፣ ከምሬ ነው። ይልቅ አንድ ቀን እራት ልጋብዝሽ። ልውል፣ እኔ ከማንም ጋር አትበልቼ አላውቅም። ማለቴ ላታምነኝ ትችላለህ፣ ግን ከአባቴ ጋር ብቻ ነው እንደዚህ አይነት ነገር አድርጌ የማውቀው። ምን እንደምልህ አላውቅም፣ በጣም ይከብደኛል። አምንሻለሁ። አሁን ባይሆንም አስቢበትና የሆነ ጊዜ ላይ እናደርገዋለን። ባይሆን እንደዛ ይሻላል።
በጣም ይቅርታ። ለሁሉም እንደተረዳኸኝ አምናለሁ። ተረድቼሻለሁ። መልስሽን በተስፋ እጠብቃለሁ። ደህና አደሪልኝ። እሺ ልዑል፣ ላንተም መልካም አዳር። ስማ፣ ዛሬ ምሳ የለም። አይገርምህም? በፍጹም አልታወቅም። በልሽ አሁን እንሂድና እንብላ። ማናት? ብናት እንዴት ታምራለች! እቺ ምሳ አይደለም ሌላም ብታስረሳ አይገርምም። አልፈርድብህም። እውነት ነው። እቺ ቆንጆ እንኳን ምሳዬን ራሴን ሳታስረሳኝ አትቀርም። ይገርማል። ባለፈው ኑኑዬ ውጪ ከመሄዷ በፊት ባንኩ ክልና ልትሰጠኝ ሄዳ ነው የተዋወቅኳት። ፎቶ እንዴት አገኘው? እሱ ታሪኩ ብዙ ነው። ሌላ ጊዜ እነግርሃለሁ። ይልቅ አሁን ምን ማድረግ እንዳለብኝ ንገረኝ። ልታሳብደኝ ነው። እንዲህ አይነት ስሜት ተሰምቶ ያውቃል? በል ተረጋጋ። በአንዴ ላብድ ነው ትላለህ እንዴ? ልጅቷ ጓደኛ ይኑራት አይኑራት ሳታውቅ ልታብድ ትደርሳለህ። ምንም ይሁን ምንም ልጅቷን አፍቅሬያለሁ። ባይገርምህ እራት ልጋብዝሽ ብያት ላስብበት ብላኛለች። ብታያት እኮ እርጋታዋ፣ ጸባይዋ በቃ ምን ብዬ ልንገርህ? በል ተነስ፣ ምሳችን ይውላ። ለአንተ ካላት የትም አትሄድም። ደግሞ ሴት ልጅ ላስብበት ካለች ተስማምታለች ማለት ነው። ጣሊያንኛ ነው። ተነስ እንሂድ። ሀብት ነው። የኔ ቆንጆ፣ አንቺ በጣም ልዩ ሴት ነሽ። እንዴት እንደማፈቅርሽ ለመናገር ቃላቶች
ይደብራል በጣም የራሴ ሀብል እኮ ነው። ኧረ እባክሽ እናቴ የሰጠችኝ ሀብል እኮ ነው። ኧረ እባክሽ አንቺ የራሴ ነው የራሴ ነው። መቼም ሳትተገባ አይቀርም። ሰማን ግን በጣም አምሮብሻል። ምን እባክሽ ፕሮግራም እኮ ስላላደረግን ያልቀረው ምስል እየተቀየመ ነው እንዴ? ኧረ በፍጹም ለምን ብላ እኔ ቦታ ላይ አዲስ አዲስ ሰራተኛ ተመድቧል። አቶ ሰለሞን እንደመጣች ሌላ ትምጣ። ያንቺን ጉዳይ ከያዙት ኮሚቴዎች አንደኛው ሰው ውጭ ሀገር ስለነበር ያንቺ ጉዳይ ገና ውሳኔ አላገኘም። ስለዚህ ለጊዜው ሌላ ክፍል ተዘዋውረሽ ትቆያለሽ። ነይ ተከተኝና አዲሱን የስራ ቦታ ላሳይሽ። እንደምን አደራችሁ? እሺ እንግዲህ በሰራተኛችን በወይዘሮ ጸደንያ ጉዳይ ኮሚቴው አንድ አቋም ላይ መድረስ እንዳልቻለ ነው የሚሰማን። የግድ ውሳኔ መወሰን ስለሚገባን ሀሳብ መስጠት ሊኖርብን ይችላል ማለት ነው። አይመስላችሁም? እሺ ወይዘሮ ጸደንያ ብሩክ ባጋጠማት የአእምሮ ህመም ምክንያት ስራ መስራት ስለማትችል ከስራ መሰናበት አለባት የሚል እና አይ እስካሁን ድረስ በጤንነታቸው ጊዜ ጥሩ አስተዋጽኦ ለመስሪያ ቤቱ ሲያደርጉ ስለነበረ ቀለል ያለ ስራ ተሰጥቷት ብትቀጥል ጥሩ ነው የሚል ሁለት ጽንፍ ነው ያለው። እንግዲህ ድምፅ መስጠት ይቅርታ ወይዘሮ ፀሐይ፣ አንድ የተለየ ሀሳብ ለማቅረብ ነበረ። ይህን ሁለቱን ሀሳብ ብቻ ይዘን ከምንከተል
ልጅቷ ታማ ያከማት የነበረውን ሐኪም ጠርተን በህመሟ ምክንያት የቀድሞ ስራዋን መስራት ትችላለች ወይስ ሌላ ቀለል ያለ ስራ እንስጣት የሚለውን ዶክተሩን ብናማክረውስ? ስነ ስርዓት። ይሄ እኮ የመንደር ስብሰባ አይደለም፣ በሰው ህይወት ላይ የምንወስነው ውሳኔ ነው። ደግሞ እያንዳንዳችን ነገር እንደዚህ አይነት ህመም እንደማያጋጥመን እርግጠኞች አይደለንም። ስለዚህ አሁን መወሰን ያለብን ነገ በእኔ ላይ ሊደርስ ይችላል የሚለውን ነገር እያሰብን ነው ውሳኔ መስጠት የሚገባል። እኔ በበኩሌ አቶ ጥላሁን ባለ ነው የምስማማው። እሺ አቶ ምስራቅ። እውነት ነው። አቶ ጥላሁን የተናገሩትን ሀሳብ እኔም እደግፋለሁ። ነግበኔ ማለት መልካም ይመስለኛል። ሰው ዛሬ ምን አደላችሁ? አሁን ታይተን ነገ የለም አይደለም እንዴ? አይ ቲንክ የሀሳብ አብዛኞቻችሁ ይመስለኛል። እስኪ በዚህ ሀሳብ የምትስማሙ? እና ኤልሲዬ ትናንት ያየሁት ምንም ሲረብሸኝ ነው ያለው። እዛ ላይ በቃ ቢሮም ያለው ነገር ጥሩ አይደለም። ከሁሉ በላይ ግን የሚያስጨንቀኝ ለልዑሌ የአእምሮ ጤና ችግር እንዳለብኝ አለመናገሬ ነው። ረዳሻለሁ ጸድዬ። በእርግጥ ያየሽው ህልም ከባድ ነው። ህልም የሚተረጉሙ አንድ አባት አሉ። ለእርሳቸው ሂደን እንነግራቸዋለን። ጸድዬ፣ በእግዚአብሔር ግን በደንብ ታምኛለሽ? እንግዲህ መድኃኒት እየቀምሽ በእግዚአብሔር አምናለሁ ማለት ከንቱ ነው። እምነትሽ ነው ያሳየው። እግዚአብሔር ብቻውን ማዳን አይችልም። ኧረ ይችላል። ለሱ ምን ይሳነዋል ብለሽ እኮ በዚህ ካመንሽ መድኃኒት መቃምሽን እርግፍ አድርገሽ ተይ። አባ ጋ ወስድሻለሁ፣ እምነት ይሰጡሻል፣ ጸበልሽን ትጠጫለሽ፣ ለባለቤትሽ ሳትነግሪው ነጻ ትወጫለሽ አይደል ጸድዬ? እሺ ተዋለሁ። አይባልም። እንዴት ነው? ተኝቼ ነበር እኮ በሩ ሲከፈት ደንግጬ የመጣሁት። እንዳልቀሰቅስሽ ብዬ እኮ ነው። እኔ ራሱ አሁን ነው የመጣሁት። ይኸውልሽ ምዕራፍ፣ ወንድምሽን መጀመሪያ ያየሁት ቀን የሆነ ስሜት ተሰማኝ። እሱ ባሌ ሊሆን እንደሚችል ተሰማኝ። ለዛም ነው ሴትነቴን ወደ ጎን ትቼ እንደማፈቅረው የነገርኩት።
ለመጀመሪያ ጊዜ ልደውልለት ሳስብ ከራሴ ጋር በጣም ነው የተሟገትኩት። ሴትነት በጣም ከባድ ነው። ተርበተበትኩኝ፣ ተንተባተብኩኝ። እሱ ግን ስሜን እንኳን አያስታውስም ነበር። የሚገርምሽ ልክ እንዳፈቀርኩት ስታውቅ እስከ ዛሬ ድረስ ወንድ ልጅ አታሳዩኝ ስትል የነበረች ሴት ሆን ብላ ጠመደችው። እሱም የዋ ነው። ማንነቷን ሳያውቅ ተዘፈቀበት። ማንነቷን ሳያውቅ ምን ማለት ነው? ምን ለማለት ፈልገሽ ነው ምስር? ይኸውልሽ ምዕራፍ፣ እውነቱን ልንገርሽ፣ ልጅቷ ከባድ የአእምሮ ህመምተኛ ናት። ምን? ይህም ታውቀው ከስራ ታግዳ የመጨረሻ ውሳኔ እየጠበቀች ነው ያለችው። ለወንድምሽም ቢሆን እጅግ አደገኛ ናት። በተኛበት ሁላ እኮ ልትገለው እንደምችል አትጠራጠሪ። ቆይ ግን ምስር የአእምሮ ህመምተኛ መሆኗን የነገረችው ይመስልሻል? አትነግረውም፣ በፍጹም አትነግረውም። ይህን እያወቀ ዘው ብሎ የሚገባበት ይመስልሻል? አንቺ ግን አንድ ወንድምሽን ከእንደዚህ አይነት ጉድ ማውጣት አለብሽ። በዛ ላይ የአእምሮ በሽታ በዘር ይተላለፋል። ልጆቻቸው ላይ ምን እንደሚመጣ እንኳን ተመልከች። በጣም ነው የሚገርመው። አይ ነው ነሽ። እንዴት አመሸሽ? ሰላሞች ኩሉልኝ። ዛሬ እንዴት በጊዜ መጣ? እባክሽ ቀኑ ሙሉ ስራው ደከመኝ እና ትንሽ ልረፍ ብዬ በጊዜ መጣ። ጸዲስ እሷም ልረፍ ብላ መኝታ ቤት ናት። ምን ነው ሰላም አይደላችሁ? ሰላም አልመስለም። አልገባኝም። ምኑን ነው የማይገባ እንዴ? እየተቆጣሽኝ እኮ። አልተጣላንም አልኩህ። ቆንጆ ምን ነው በጊዜ ተኛሽ? አመመሽ እንዴ? እሺ ራት በላሽ? ጸዲ ምን ሆነሻል? እንዴት ምንም አልሆንኩም ማለት? ወይስ ከምዕራፍ ጋር? በቃ ምንም አልሆንኩም አልኩህ አይደል እንዴ? ፕሊዝ ተውኝ ልረፍበት። ምን እየሰራው እንደሆነማ እያየሽኝ ነው። ይሄ ምንድን ነው? ምንም ይሁን አንቺ ምን አገባሽ? ደሞስ ማን ፈቅዶልሽ ነው የግል ንብረትን የምትበረብሪው? ለምን ግን ወንድሜ መደበቅ አስፈለገሽ? መልክሽን አሳምረሽ የዋን ወንድሜን አጠመድሽው። ትሰሚኛለሽ? ሁሉንም ነገር ጓደኛሽ ምስል ነግራኛለች። እሺ የለየልሽ እብድ በጭ መሆንሽን እሱ ነበር ያላወቀው። እሱ ሲመጣ ይነገራል። የዛኔ ጨርቅሽን ይዘሽ ከዚህ ቤት ሁልቀት ያለ። በቃሽ። ይሄ ጉዳይ አንቺን አይመለከትሽም። እሺ ደግሞ አንቺ ስላልሽኝ ሳይሆን እኔ ራሴ እወጣለሁ። ውጪ አመን ከዚህ ልቀጭ።
ብለው ነው እንዴ? ምን ነው ሰላም አይደላችሁም እንዴ? ምንድን ነው? ምን ሆናችኋል? ጸዴ ታለች? እማ ጸዲ ምን ሆናለች? ያንተ ጸዲ ምንም አልሆነች። እስኪ መጀመሪያ ተረጋጋና ቁጭ ብለን እንነጋገር። ቁጭ በል። እኔ የምለው ልዑሌ፣ እቺ ጸዲ የምትላት የአእምሮ በሽተኛ እንደሆነች ታውቃለህ እንዴ? የአእምሮ በሽተኛ? ምን እያላችሁ ነው? እንግዲያው ስረፍ የለየላት እብድ ነው ያገባው። ምዕራፍ ይኸውልህ እሷ ሸውዳሃለች። ከባድ የአእምሮ ህመምተኛ ናት። ይህንንም ሆን ብላ ነው ያልነገረችው። ቆይ ግን አንተ ማንነቷን ሳታውቅ ዘው ብለህ ትገባለህ እንዴ? አንቺ ዝም በል። የሆነ ያደረግሽው ነገር አለ። ትናንትናም ስጠይቅሽ ዋሽተሽ ነበር። አንድ ነገር ልንገርሽ፣ ጸዲ አንድ ነገር ብትሆን ከአንቺ ራስ አልወጣም። ደግሞ ምንም ሆነች ምንም ሚስቴ ነች። እማ አንድ አካል አንድ መንፈስ ነው። እያወቅህ ነበር አይገባህበት። የእናቴን ቀን ይስጠኝ። ወይ እሷን ወይ እኛን ትመርጣለህ። ነይ ውጭ። ሄሎ ልዑል፣ እንዴት አመሸ? እግዚአብሔር ይመስገን አባቢ። ጸዲ እናንተ ጋር መታለች እንዴ? አልመጣችም። እኔ ጋር እመጣለሁ ብላ ነበር እንዴ? አይ ምናልባት እናንተ ጋር ከመጣች። እንዴት እስከዚህ ሰዓት ልትቆይ ትችላለች ሳትነግር? ለእኔ ምንም አልነገረችኝም። ቀን ላይ ደውዬላት ነበር። ስልኳ ቻርጅ ጨርሶባት ሊሆን ይችላል። ደጋግሜ ብደውልም አልሰራም ማለት። ልዑሌ እንዳትዋሸኝ። የሆነ ያለ መግባባት ወይም የሆነ የተጋጫችሁት ነገር ይኖራል። እኔ ከስራ ስገባ ከታላቅ እህቴ ጋር ትንሽ ተጋጭተው ነበር መሰለኝ። ከዛም ቤት ጥላ እንደወጣች ነገረች። ምን? ወዴት? ወይ ወይ እሺ አቶ ብሩክ፣ እርስዎ አሁን ወደ ቤት መመለስ ይችላሉ። ለሁሉም ጣቢያዎች ሌሊቱን በሙሉ ደውለን እናሳውቃለን። ዋናው ራስዎትን ያረጋጉ። ምኑን ተረጋጋው ሳጅ? ልጄን ካጣው በህይወት የምኖር አይመስለኝም። ታውቃለህ፣ የአእምሮ ጤና ችግር አለ ማለት በሐኪም የተረጋገጠ የአእምሮ ችግር አለባት እያሉኝ ነው? እሱን ያሳሰበኝ። የምንችለው ሁሉ እናደርጋለን። በዚህ በአጭር ጊዜ ውስጥ ያን ያህል የከፋ ችግር ይደርስባታል ብለን አናስብም። ዋናው ነገር እርሱ ራስዎትን ያረጋጉ። ጸደይ ለእኔ ምን ማለት እንደሆነች አታውቅም። እሷን አጥቼ መኖር እንደማልችል አይገባህም? ምን ነው? ለምን አትረዳት? እሷ እኮ ታውቃለች ችግር እንዳለ። ለምን አትጠነቀቅልኝ? ለምን የት ትገኛለች? ዋው በጣም ነው የሚያምረው። ወደሽው? በጣም አይ በጣም ነሽ። ከሁሉም የሚያስፈልግሽ
እንደምን ዋላችሁ? እሺ፣ ባለፈው ስብሰባችን የወይዘሮ ጸደኒያ ጉዳይ በተመለከተ ሐኪሙ ስላለችበት ሁኔታ ማብራሪያ እንዲሰጡን በተስማማነው መሰረት ዛሬ ዶክተር ምናቡ በማዕከላችን ተገኝተዋል። ዶክተር ምናቡ ጥሪያችንን አክብረው ስለተገኙ በባንካችን ስም እያመሰገንኩኝ ራሳቸውን በማስተዋወቅ ስለ ሁኔታው እንዲያብራሩልን እጋብዛቸዋለሁ። እሺ፣ አመሰግናለሁ። ስሜ ዶክተር ምናቡ ዘውዴ ይባላል። በአዲስ አበባ ዩኒቨርሲቲ የሳይካትሪ መምህር ሲሆን በአማኑኤል ሆስፒታል እና በጥቁር አንበሳ ሆስፒታል የአእምሮ ሐኪም ነኝ። በዚህ ስራም ላለፉት 15 ዓመታት አገልግያለሁ። በሀገራችን እንደ ማንኛውም አይነት ህመም ማለትም እንደ ጨጓራ፣ ጉበትና ካንሰር የአእምሮ ጤና ችግር ተገቢውን ትኩረት የተሰጠው አይደለም። ነገር ግን መጠነ ሰፊ የሆነ ጉዳት በህብረተሰባችን ላይ እያደረሰ ያለ የጤና ችግር ነው። ህብረተሰባችንም ለአእምሮ ጤና ችግር ያለው ግንዛቤ አነስተኛ በመሆኑ የተነሳ የአእምሮ ጤና ችግር የደረሰባቸውን የህብረተሰብ ክፍሎች ተገቢውን የሆነ የጤና እንክብካቤ ሲያደርግላቸው አይታይም። ከዚህም በተጨማሪ የአእምሮ ጤና ችግር እንደ ማንኛውም የጤና ችግር ታክሞ ሊድን እንደሚችል በቂ ግንዛቤ የላቸው። ይልቁንም የአእምሮ ጤና ችግር የደረሰባቸውን የህብረተሰብ ክፍሎች ወደ ተለያዩ የእምነት ቦታዎች ማለትም ወደ ጸበል፣ ወደ ተለያዩ የእምነት እና የጸሎት ቦታዎች በመውሰድ ተስፋ ሲቆርጡ በመጨረሻም ወደ አእምሮ ሕክምና ስለሚያመጧቸው ታክመው ለመዳን የነበራቸው ተስፋ የደበዘዘ ይሆናል። ወደ እነዚህ ቤተ እምነቶች መውሰድ በራሱ ችግር የለውም። ነገር ግን ወደ አእምሮ ሕክምና በቅድሚያ በመውሰድ በተጓዳኝ መንፈሳዊ ፈውስን ማግኘት ይቻላል። በተለይም በዚህ ጉዳይ በሀገራችን በኤችአይቪ ኤድስ ታማሚዎች ላይ የተሰራው ስራ ትልቅ ተሞክሮ ይሆናል። የእድሜ ማራዘሚያውን እየወሰዱ ወደ ፈለጉት ቤተ እምነት በመሄድ መንፈሳዊ ፈውስ ለማግኘት እንደሚያደርጉት ማለት ነው። ወደ ጸደኒያ ጉዳይ ስንመጣ ይህን የህክምና ሚስጥር እዚህ እንድናገር አስፈቅጃታለሁ። ጸደኒያ የአእምሮ ጤና ችግር ምልክቶች መታየት በጀመረበት አካባቢ ነው ለህክምና ወደኛ ሆስፒታል የመጣችው። በጊዜውም ተገቢውን የሆነ ምርመራ አድርገን ከባድ የአእምሮ መጀመሪያ ላይ መሆኗን አረጋግጠናል። የሆነ ሆኖ የጸደኒያ የአእምሮ ጤና ችግር በህክምና ቁጥጥር ስር የሚውልና በምትሰራው ስራና አካባቢ ላይ እና ህክምናውን እየተከታተለች እስከተከታተለች ድረስ ማለት ነው ህይወቷን እና ስራዋን መምራት እንደምትችል ላረጋግጥላችሁ እወዳለሁ። ሁሌ ሲከፋኝ ሳዝን እናቴን መቃብሯ ድረስ ሄጄ ሳናግራት ሁሉም ነገር ይቀለኛል። ግን እናቴን ሳልጠግባት ሞተችብኝ። ሀዘን ሀዘንን ይጨምራል ማለት ምን ማለት ነው? አንድ ቀን አንዲት የምታምር ቆንጆ ልጅ መንገድ ላይ ያገኘውና ሳምኳት። ከዛ ወደ ቤት ይዣት ስመጣ ለካ ቤትዬ ናት፣ የምወዳት ታናሽ እህቴ። ሁሉም ነገር ሲዘበራረቅብኝ ብቻዬን ሆኜ የቤተ ክርስቲያን በመሄድ ጸልያለሁ። አንድ ቀን ኤልሳን አገኘዋትና ለምን ሁሌ ለብቻ የቤተ ክርስቲያን እንደምመጣና እንደማለቅስ ጠየቀችኝ። እኔ ግን እናቴ ስትናፍቀኝ ቤተ ክርስቲያን እየመጣው እንደምፈልጋት መቃብሯንም እንደምጎበኘው ነገርኳትና በጣም አዘነችልኝ። እናቴ የሰጠችኝን የአንገት ሐብል ከአንገቴ ላይ አውጥቼ እንዳስቀምጠው ነገረችኝ። ይህንን ካደረግሽ እናትሽ አትናፍቅሽም አለች። እኔም ሐብሌን አውልቄ ያስቀመጥኩት። ምን አደረኩሽ? ለምን
አታውቃቸውም እንዴ? ተዋወቃቸው፣ አባ ናቸው እኮ። አባን ተዋወቃቸው ነበር? አውቃለሁ። ህመምሽ አገርሽቶብሻል። ተመልከች፣ ምንም ሰው የለም። አይሽ ምንም የለም። ሰው ግን መድኃኒትሽ ለምን አቋረጥሽ? ጸደኒያ፣ መድኃኒቱ ለምን እንዳቋረጥሽ ልትነግሪኝ ትችያለሽ? ቀስ በቀስ ህይወቴ ምስቅልቅል እያለ መኖር እያስጠላኝ በነበረ ጊዜ በህይወቴ መሀል የተከሰተና መኖር እንደወደው ያደረገኝ ልዩ ሰው የህይወቴ ጣፋጭ ገጽታ ያሳየኝ፣ ፍቅርን የሰጠኝ፣ ፍቅሬንና እኔነቴን ሳልሰስት የሰጠኝ ልዩ ሰው መኖር በሚቋቋበት ጊዜ ልዑል ማጣት ከሞት የከፋ ነበር ለ ስለዚህ የአእምሮ ጤና ችግር እንዳለብኝ ልዑሌን አጣዋለሁ ብዬ ፈራሁ። ልዑሌን ማጣት ምን ያህል ከባድ እንደሆነ ታውቃለህ ዶክተር? ያማል፣ በጣም ያማል። በቃ ከዚህ በላይ መናገር አልችልም። እናትሽን በጣም ተወጃቸው ነበር? እስኪ ስለ እናትሽ ንገሪኝ። እናቴ ለኔ ሁሉ ነገር ነበረች። ጓደኛዬ፣ ታላቅ እህቴ፣ ሁሉ ነገር ነበረች። ግን ምን ዋጋ አለው? ሳልጠግባት እናቴን አጣኋት። የእናቴ ሞት ክፉኛ ጎዳኝ። ማመን ያቃተኝ። እግዚአብሔር ይረዳኝ። ሁልጊዜ ቤተክርስቲያን እየሄድኩ ሳለ አንድ ቀን ይህን ሁኔታዬን የተመለከተች ልጅ በድፍረት አጠገቤ መታ መከረች። ይኸውልሽ ይህን ሀብል የማደርገው እናቴን ስለሚያስታውሰኝ። ማንም እኮ ከሞት የሚያመልጥ የለም። ህይወት ግን ይቀጥላል። ግን ይህን ሀብል አውልቀሽ አስቀምጪ። ሀብሉን ካወለቁ በኋላ በፍጹም እናቴን መርሳት አልቻልኩም። አቃተኝ። ብዙ ጊዜ ከአባቴ ተደብቄ እየሄድኩ መቃብሯ ጋር አለቅሳለሁ። የማገኛት ይመስለኝ ነበር፣ ግን አላገኘኋትም። ደህና ዋሉ አባ። ደህና ዋልሽ ልጄ። ምን ነው ልጄ፣ ይህንን ለቅሶ ተይ አላልኩሽም? እንዲህ አጥብቆ ማዘን እኮ በሀዘን ላይ ሀዘን ይጨምራል። እንደው በመድኃኔዓለም ይዤሻለሁ፣ ለቅሶሽን ተይ። እሺ ተዋለሁ። እሺ እውነታቸውን ነበር። የእናቴን ሀዘን ሳልወጣ በአመቱ ደግሞ
ታናሽ እህቴ ቤትዬን አጣኋት። አዎ ሐዘንን ይጨምራል። እናቴን ቤትዬን አጣኋቸው። ጸልዬ የኔ ቆንጆ ዳግም በህይወት ማገኝሽ አልመሰለኝም ነበር። የኔ ማር ያላንቺ መኖር እንደማልችል ነግሬሻል ነበር። ለምን ችግርሽን አልነገርሽኝ? እኔ እኮ እረዳሽ ነበር። ምንም ብትሆኝ ይቀበልሽ ነበር። አንቺን አጥቼ እንዴት እንደኖርኩ ታውቂያለሽ። ግን ህይወቴ ያለ አንቺ ባዶ ናት፣ ጨለማ ናት። ዛሬ ለኔ አዲስ ቀን ነው፣ አዲስ ህይወት መጀመርበት ቀን። ጸዲ ሁላችንም አልተረዳንሽ ነበር። አሁን እንግዲህ ብሎም አልፏል። ስለሆነ ነገር ሁሉ ይቅርታ። በጣም አመሰግናለሁ። እንደምላችሁ አላውቅም፣ ብቻ ግን በጣም ደስ ብሎኛል። ስለተረዳችሁ ደስ ብሎኛል። በጣም አመሰግናለሁ። ሶደሪ ስቶር ላይ እቃ ለማዘዝ ወደ ዘንቢል ይክተቱ ወይም አድ ቱ ባግ የሚለውን ተጫኑ። ሌላ የሚጨምሩት እቃ ካለ ተጨማሪ ይግዙ ወይም አድ ሞር የሚለውን ይጫኑ። ሌላ የሚገዙት ነገር ከሌለ ወደ ክፍያ ይሄዱ ወይም ቼክ አውት የሚለውን ይጫኑ። የኢሜይልና እቃው የሚላክበት አድራሻን ያስገቡ።
የመላኪያ መንገዱ ምረጡ። የክሬዲት ካርድ መረጃን አስገቡ። ኦርደር ይዘዙ የሚለውን ይጫኑ። እቃውን በአንድ ቀን ውስጥ እንልካለን። ከ4 እስከ 6 ቀን ውስጥ ይደርሳቸዋል። እቃውን ስንልክ ከፖስታ ቤት የሚሰጠውን ማረጋገጫና የመከታተያ ቁጥር ወይም ትራኪንግ ኮዱን ከአንድ ቀን በኋላ በኢሜል ይደርሳቸዋል።